ሁላችሁም ንገሩ የማን ምሕረቱ? እውነት ነው የእግዚአብሔር ምሕረቱ ብዙ ነው። ኃጢአት የሰራ ሰውነታችንን ዛሬ ሊምረው በምሕረት አደባባይ ያቆሞታል። እውነት ነው የእግዚአብሔር ምሕረቱ ብዙ ነው። ምድር በኃጢአት ብትጨቀይም በግፈኞች ብትሞላም ቸርነቱ ስለበዛ መዓልትና ሌሊቱን በጋና ክረምቱን ያፈራርቃል። እውነት ነው ምሕረቱ ብዙ ነው። እንደ ኃጢአታችን ሳይከፍለን በቸርነቱ አውሎናል፣ አሳድሮናል። እውነት ነው ምሕረቱ ብዙ ነው። የዛሬ ዓመት እግዚአብሔር እሱን አሳዝነ ነው ዘንድሮ በሱባኤ ተገኝተን ማረኝ እንድንለው የምሕረት ጊዜ ሰጥቶናል። እውነት ነው እግዚአብሔር ምሕረቱ ብዙ ስለሆነ ባባይ በጠንቋይ ቤት የተቀበዘበዘ ሰውነታችንን ዛሬ በቃል ኪዳን ስፍራ አቁሞታል። እውነት ነው ምሕረቱ ብዙ ነው። አዎ በየዝሙት አልጋ ላይ የባከነ የተቀበዘበዘ ሰውነታችንን ዛሬ ሊምረው ሱባኤ እንዲገባ በመቅደሱ ቅጽር ግቢ በምሕረት በቸርነት ጠርቶናል፣ ሰብስቦናል። ምሕረቱ በብዙ መልኩ ይደነቃል። ነገር ግን ሰሎሞን ምን አለ? ምሕረቱ ብዙ ነው እያልክ በኃጢአት ላይ ኃጢአት አትጨምር ይላል። ምሕረቱ ብዙ ነው። እውነት ነው የእግዚአብሔር ምሕረቱ በዓለም ጎልቶ የታየ ነው። በፍጥረቱ የተመሰከረለት ነው። እንደ እግዚአብሔር ያለ መሐሪ ማንም የለም። ቅዱስ ያሬድ ለዚህ ነው ወመኑ መሐሪ ዘከማከ ይላል። የኔ ጌታ እግዚአብሔር እንዳንተ ያለ መሐሪ ማን አለ ይላል። ማን አለ እንደ እግዚአብሔር ያለ መሐሪ? በእኛ ዘመን የምናየው መገፋፋት ነው። በእኛ ዘመን የምናየው መለያየት ነው። በእኛ ዘመን የምናየው መራራቅን ነው። እንደ እግዚአብሔር ያለ መሐሪ ስጠሉት የሚወድ የራቁት በፍቅር የሚቀርብ እያንቋሸሹት እየናቁት እንኳን የሚያከብር እንደ እግዚአብሔር ያለ ይቅር ባይ የምሕረት ባለቤት ማንም የለም። በዚያ ላይ ሰው ቢምረን ለዛሬ ነው፣ እግዚአብሔር ቢምረን ለዘላለም ነው። ሰው ቢራራልን የነገን የተነጎዳን ነው። ለአንድ ወር ነው ቀጠሮ የሚሰጠን። ከዚያስ በኋላ ከቃላችን ካነስን ከውላችን ካጎደልን ይፈርድብናል፣ ያሳስረናል። እግዚአብሔር አምናም ካቻምናም ታግሶ ዘንድሮም አደረሰን። የቀጣዩንም እሱ ያውቃል። እንደሱ ያለ መሐሪ ማንም የለም። ግን ምሕረቱ ብዙ ነው እያልክ በኃጢአት ላይ ኃጢአት አትጨምር። በኃጢአት ላይ ኃጢአት ብቻ ሳይሆን በበደል ላይ በደል፣ በመከራ ላይ መከራ አታምጣ ይላል የቤተ ክርስቲያናችን ሊቅ አለቃ ኪዳነ ወርድ ክፍሌ። ባጭሩ ንስሐ ማለት ምን ማለት ነው የሚለውን ሲተረጉሙ ንስሐ ማለት ክፉ አመልን መተው ነው ይላሉ። ምን አይነት አመልን አልኳቸው? ከክፉ አመል እግዚአብሔር ሁላችንን ያውጣል። ክፉ አመላችን ነው ከገነት አፍአ ባይተዋር ስደተኛ ያደረገን። ክፉ አመላችን ነው እርስ በራሳችን ተከባብረን እንድንኖር ያደረገን። ክፉ አመላችን ነው ሰውን እንዳውሬ እንድንቆጥር ያደረገን። ክፉ አመላችን ነው ቀባሪ ያሳጣን። ክፉ አመላችን ነው በየሜዳው ረግፈን እንድንቀን ያደረገን። ክፉ አመላችን ነው ሰውን እንዳውሬ እንድንቆጥር ያደረገን። ስለዚህ ንስሐ ማለት ክፉ አመልን መተው ነው። መስረቅን፣ የመስረቅን አመል፣ የመዘመትን አመል፣ የመንጠቅን፣ የመዝረፍን አመል፣ ይሄን የመሳሰለውን ክፉን አመል መተው ነው። ከነዚህ የተለየን ከነዚህ የራቀን ይሄን ነገር የተውለት ያን ጊዜ እኛ አመላችን ተቀይሮ በደግነት ይለወጣል። በሁለተኛ ደረጃ ንስሐ ማለት የትናንቱን መርሳት ነው ይላል። የመቼውን? የትናንቱን መርሳት፣ ያደርንበትን፣ የዋልንበትን፣ ያሳለፍነውን፣ የቆየነውን፣ የከረመብንን ከዚህ በኋላ አዲስ ሕይወት መጀመር። እግዚአብሔር ሆይ ዕድሜ ለንስሐ ሰጥተኛል፣ በቃኝ፣ ታሪኬን ያስተካክለው፣ ሕይወቴን ምስቅልቅል ወጥቷልና በቃ በለኝ ማለት ያስፈልጋል። በሶስተኛ ደረጃ ንስሐ ማለት ኃጢአትን መለየት ነው፣ ቆርጦ መውጣት ነው። በአራተኛ ደረጃ ንስሐ ማለት የእግዚአብሔርን ቸርነት ማየት፣ የዲያብሎስን ክፋት መለየት መተው ነው ይላል። ስለዚህ ይህንን የዘረዘርናቸውን ነገሮች ንስሐ የሚለውን ነገር መጸጸት፣ ስለ ትናንትናው ማልቀስ፣ የነገውን ቸርነት ማሰብ፣ የትናንትና ሕይወቱን በቃይ ብለን ከኃጢአት ተለይተን መግባት ያስፈልጋል። ባጭሩ ንስሐ ሰው የማይገባበት ምክንያት 3 ምክንያት እናስቀምጥና ሐሳባችን እንጠቀልላለን። ስንት ምክንያት አልኳችሁ? አብዛኞቻችን ንስሐ አንገባም። አምናም ተመላልሰናል ግን አልተመለስንም። አምናም አስቀድሰናል፣ ዘንድሮም ልናስቀድስ ነው ግን አልተቀደስንም። አምናም ቆራቢዎችን አይተናል፣ ተመልካቾች እንጂ በላተኞች መሆን አልቻልንም።
በጉ ክርስቶስን የሚጠቀምበት ጠፍቷል። መቼም ስንቆርብ አንታይም። ስለዚህ መለወጥ ያስፈልጋል። ሰው በሶስት ምክንያት ንስሐ መግባቱን ትቷል፣ አቁሟል። እነዚህ ሶስት ነገሮች ካወቅን ንስሐ እንገባለን። የመጀመሪያው ሁላችንም ንስሐ መግባት ያልቻልነው ኃጢአታችንን አናምንም። ምን አንልም አልኳችሁ? ንገሩኝ። ኃጢአት አለብን የለብንም? ኃጢአተኞች ነን አይደለንም? ስለዚህ ኃጢአታችን ሲኦል ያወርደናል ያወርደንም? ከክርስቶስ ይለየናል አይለየንም? ይሄን እናምናለን። ይሄንማ ብናምን እኮ ንስሐ እንገባ ነበር። እስኪ የዛሬ ዓመት የነበራችሁ ሰዎች እጃችሁን አሳዩኝ። የዛሬ ዓመት የነበራችሁ እንዴ? ሌሎቻችሁ ቤት ሾልካችሁ መጣችሁ። ታዲያ የዛሬ ዓመት ካልነበራችሁ የዛሬ ዓመት የነበራችሁ እሺ፣ ከዛሬ ዓመት እስከዚህ ዕለት ንስሐ የገባችሁ መቼም እንደ አዲስ አበባ ብቻ ሳይሆን እንደ ኢትዮጵያም በዚህ ታላቅ ካቴድራል ወንጌል በልዩነት እየተሰራበት ያለው ቦታ ነው አይደል? እውነት ለመናገር ከሆነ ምንም በእውነት ምስክርነት ስንሰጥ እስኪ ከዛሬ ዓመት እስከ ዘንድሮ ዕለት ከዚያም በፊት ያለው ተውት። ከዛሬ ዓመት እስከዚህ ዕለት ንስሐ የገባችሁ ሰዎች ለውዳሴ ከንቱ አይደለም፣ አውጡ። እሺ ያልገባችሁ ንስሐ ያልገባችሁ በሉ እጃችሁን አጣጥፋችሁ ቁጭ አላችሁ፣ አውጡ ሁላችሁ ንስሐ ያልገባችሁ። በተለይ ወንዱ እግዚአብሔር ይማረን ሁላችን። አሜን አትሉ? የእሱን ምሕረት አትፈልጉ? እግዚአብሔር መሐሪ ነው፣ ይምረናል። ግን የሚማር ማንነት ይኑረን፣ የሚመለስ ማንነት፣ ንስሐ የሚገባ ማንነት፣ የሚጸጸት ማንነት ያስፈልጋል። ይሄ ያስፈልጋል። ስለዚህ አያችሁ፣ ንስሐ ያልገባነው ወንጌል ሳንሰማ ቀርተን አይደለም፣ ሳንማርም ቀርተን አይደለም። ሰው በሶስት ነገር ይማራል። አንደኛ በተሰጠው በተፈጥሮ እውቀት ብርሃኑን ብርሃን ጨለማውን ጨለማ ብሎ ያውቃል። ሁለተኛ ተምሮ ያውቃል፣ ተሰብኮ ያውቃል፣ ተነግሮ ያውቃል፣ ሰምቶ ያውቃል። ሶስተኛ ሰው ከመከራ ከድርጊት ይማራል። ከገጠመው ከተፈጸመበት ከሆነው ከደረሰበት ካየው ከዚህ ይማራል። ታዲያ ዓለሙ አያስተምረንም? የሰማነው አያስተምረንም? ያየነው አያስተምረንም? የገጠመን አያስተምረንም? እየሆነብን ያለው አያስተምረንም? አያችሁ፣ ኃጢአታችንን አናምንም። የራሳችን ኃጢአት ሞት እንደሚያመጣብን አናምንም። አባቶቻችን ክርስቶስን ባለመፍራታቸው ከክርስቶስ ጋር የነበራቸው ንብረት በማቋረጣቸው ሞት መጥቶባቸዋል፣ መከራ መጥቶባቸዋል። ስለዚህ ኃጢአታችንን እንመን። ኃጢአታችንን ደግሞ ክርስቶስ ይቅር እንደሚለን አምነን በኃጢአታችን ላይ እንወስንበት፣ እንቁረጥበት። ስለዚህ የመጀመሪያው ሰው ንስሐ የማይገባበት ምክንያት ኃጢአቱን ያምነው። የሚያምነው እጁ ላይ ያለውን ነገር ስልጣኑን ያምናል፣ ገንዘቡን ያምናል፣ ጊዜውን ያምናል፣ ወገኑን ያምናል፣ ወዳጁን ያምናል። ግን ኃጢአታችን ማመን አልቻልንም። ኃጢአታችን እንመን። ትናንት ያደርንበትን እንመን፣ ትናንት የዋልንበትን እንመን። ከአምናው የዘንድሮ ይከፋል፣ የቀጣዩንም እሱ ያውቃል። ስለዚህ ኃጢአታችንን ያመንለት እግዚአብሔርን መፍራት እንጀምራለን። ኃጢአታችንን ያመንነው ዕለት እግዚአብሔር ጋር መገናኘት እንጀምራለን። ኃጢአትን ማመን እንደሚገባ ቅዱስ ኤፍሬም ነገ ሲተረጎም ትሰሙታላችሁ። በውዳሴ ማርያም በመቅደም ውዳሴ ማርያም ላይ የአንድ ብላቴና ታሪክ እንዲህ ብሎ ያስቀምጣል። አንዲት በኃጢአት ተጨማልቃ የምትኖር የኃጢአት ጊዜዋን በአግባቡ ለኃጢአት የምታሳልፍ ሴት ነበረች። ሰው ጊዜውንም በአግባቡ ለኃጢአት ያሳልፋል? እናንተ እኛ እኮ ለኃጢአት ጎበዞች እየሆን ተቸገር። ለኃጢአት ከተባለ ሰው ቀጠሮ ያከብራል፣ በሰዓቱ ይገኛል። ለወንጌል ከተባለ ግን ብዙዎቻችን ጋር ችግር አለ። እዚህ ያለውን ባላውቅም አብዛኛውም ጉትጎታ ነው። እንዲህ ያደርጉ ነው። የዕለት ኃጢአቷን እየጻፈች የምታኖር ምንኛ የታደለች ሴት ናት እናንተ። ኃጢአቷን አምና እንደሚከሳት እንደሚወቅሳት፣ ከእግዚአብሔር እቅፍ እንደሚያወጣት፣ ከቅዱሳን ኅብረት እንደሚለያት፣ ከአባቶቿ አንድነት ከመንግሥተ ሰማይ አፋ ባይተዋር እንደሚያደርጋት አምና ኃጢአቷን እየጻፈች ታኖር ነበር። በሁለት ምክንያት። በስንት ምክንያት ተናገሩ? በስንት ምክንያት? በሁለት ምክንያት። አንደኛ ኃጢአቷ በበዛ ቁጥር ኃጢአቷ እንዳይረሳት ነው። ዝም ብላችሁ ስታስቡት የካቻምናውን የኖረውን የሰነበትነውን የዘንድሮውን ስናስበው ትልልቁ እየገዘፈ ትንንሹ እያነሰ ኃጢአት ይረሳል እኮ። ምናልባት ይሄ ዘይደመስስ ጌጋይነ በደላችን የሚደመስስ አምላክ አለን። አሁን እናምናለን። እርሱ ቸርነቱ ብዙ ነው። ግን ጥቃቅኑን ታላላቁን ኃጢአታችንን ካህናት ማስተስረይ የሚችሉት በቃል ኪዳን ወይንም ደግሞ እግዚአብሔር ይፍታ ሲል እንደ ቅርፊት እየተቀረፈ የሚወድቀው ኃጢአት ባለ እውቀት የተሰራው ነው። ባለ እውቀት ሳናውቅ
ሳናስበው ሳንደራጀው መቼም ሳይታወቅ የሚሰራ ኃጢአት አለ፣ ሳይታሰብ ሳይደራጅ። ሌላው ደግሞ ሰዓት ቆጥረን ቀን ሰፍረን ነገሮችን አመቻችተን ምቹ ናት አንድ ይሁዳ ሲሳካልን ኃጢአትን እንሰራለን። ቀጠሮ ይዘን ገንዘባችንን ሰዓታችንን አውጥተን አባክነን ታዲያ ኃጢአቷ በበዛ ቁጥር በደሏ በጸና ቁጥር እንዳይረሳት የዋለችበትን ኃጢአቷን ማታ በምሽቱ ተነስታ ጽፋ ታኖረዋለች። ያደረውን ኃጢአቷን በማለዳ ተነስታ ጽፋ ታኖረዋለች። መጽሐፍ ብቻ አይደለም፣ ወደ ኋላ እየዞረች የጸናውን የበረታውን ኃጢአቷን እያየች ታለቅስ ነበር ይላል። ስለ ኃጢአታችን እንድናለቅስ መድኃኔዓለም ይርዳን። ለዚህ ነው በኢሳይያስ 13:6 ላይ በከየ ወላዩ በእንተ ኃጢአትክሙ እስመ በጽሐ ወአልጸቀለተ እግዚአብሔር ይላል። እግዚአብሔር የእናንተን ዋጋ የሚከፍልበት፣ ምርቱን ከገለባ የሚለይበት፣ በጉን ከፍየል የሚለይበት፣ ኃጥኡን ከጻድቅ የሚለይበት፣ ነፍሰ ገዳዩን ወንበዴውን ጻድቁን የሚለይበት ጊዜ ደርሷልና ስለ ራሳችሁ ኃጢአት ብቻ አልቅሱ ይላል። ስለማን ወገኖች? ስለ ራሳችን ኃጢአት እናልቅስ። ስለ በዛው ኃጢአታችን እናልቅስ። ምሕረቱ ብዙ ስለሆነ ውለን አድረናል እንጂ የኛ የኃጢአት ብዛት ቢሆን ከዚህ አቆመን ነበረ። እየጻፈች ታኖራለች እንዳይረሳት። ስለ ባሰው ስታለቅስ ያኛውን እንዳትዘነጋው። ደግሞ ኃጢአቱን ብትረሳው ኃጢአቱ አይረሳትም። ሰማችሁ? እኛ የረሳነው ኃጢአት ይኖራል አይኖርም? ለካህን ስትናገሩ ንስሐ ከገባችሁ በኋላ ትዝ ብሏችሁ ያውቁ? ደግሞ ሳባ ይሄን እኮ ረስቼ ነበር ብላችሁ ታውቃላችሁ አይደል? ያ የረሳነው ኃጢአት እኛን አይረሳንም፣ ይወቅሰናል፣ ይከሰናል በክርስቶስ ፊት። እኩይ ፍልስጣ የሚባል ጋኔን አለ። ሰው የሰራውን ኃጢአት የጠዋቱን ማታ የማታውን ጠዋት ቅድመ እግዚአብሔር እየቀረበ ያዘክራል። ጥቃቅን ኃጢአት ያለ እውቀት የተሰራ ከሆነ እግዚአብሔር ይፍታ ሲል ካህኑ በመቅደሱ ያን ጊዜ እንደ ቅርፊት እየተቀረፈ ይወድቃል። የገዘፈ ኃጢአት ከሆነ ግን ተከማይቶ ይኖራል ለንስሐ እስከሚበቃ ከካህን እስከሚገናኝ። ስለዚህ ወዳጆቼ ኃጢአትን ማመን ያስፈልጋል። የታደለችዋ የተመረጠችዋ በወረቀት በደሏን እየጻፈች አኖረች። እኛ ዓመት እቅዳችንን ነው የምንጽፈው። እኛ የዛሬ ዓመት መዳራሻችንን ነው የምናስበው አይደለም? ምንኛ መታደል ነው! ይሄ ቅድስና ነው በእውነቱ ኃጢአትን ማመን። ሁለተኛ ለመናገር እያፈረች ነበር ይላል። ምን እያለች? ለመናገር እያፈረች። አባቴ ቢሰሙት ምን ይሉኛል? ካህኑ ይሄን ቢሰሙት እንደ ሰው አይቆጥሩኝም። ስለዚህ በዚህ ያለው ኃጢአት የጸና ነውና አባቷን ለመናገር ብታፍር እግዚአብሔር አንድ ቀን ይምረኛል እያለች የጻፈች ታኖር ነበር። ምዕመናን፣ እግዚአብሔር ሊምረን የታመነ አምላክ ነው። ሁሌም ቸርነቱ የበዛ አምላክ ነው። እኛንን መመለስ ያቃተን፣ እኛንን የተሰበረ ማንነት ያጣ ነው። ታዲያ እግዚአብሔር መዓልትና ሌሊቱን ያፈራርቅ የለ? ለቃሉ የሚታመነው አምላክ አምና ኖረን ዘንድሮም አሰነበትን፣ ቀጣይም እሱ ባወቀን እንኖራለን። ማን ይፍቀን? ታዲያ እኛ እንመለስ፣ በሰዓቱ እንወቅበት። የተሰጠን ጊዜ መለያየት የበዛበት ጊዜ አይሁን። በቻልነው መጠን እግዚአብሔር ምሕረቱን እንወቅ፣ እንረዳ። የኃጢአቷ እየበዛ በመጣ ቁጥር የሚገርመውና የሚያስደንቀው በጣም ዕለት ዕለት የምትበላው ምግብ እንኳን ወደ ሰውነቷ መጠጋት አቆመ ይላል። በደሏ ጽኑ ነው። የዛሬ 10 ዓመቱን ስታስበው ያ ይከፋል። የ5 ዓመቱንም ስታወሳው ያ ይጸናል። የ2 ዓመቱንም የግማሽ ዓመቱንም የዕለቱንም ኃጢአት ስታስብ እንባ እየተናነቃት የበላችው ምግብ እንኳን ወደ ሰውነቷ ልጠጋ ብሏት አጥንቷ ተጣግቶ ሰውነቷ ደርቆ ትኖር ነበር። ግን አሁንም በኃጢአት ላይ ነበረች። እየታመምን እንኳን ኃጢአት ላይ ያለን ሰዎች እኮ እንኖራለን። እየተጨነቅን እንኳን ከኃጢአት ያልወጣን ሰዎች፣ ለዛሬው ኃጢአታችን ሌላ ኃጢአት የምንጠነስ ሰዎች እንኖራለን። ለዛሬው ውድቀታችን ሌላ ውድቀት የምናመቻች፣ ሌላ በቀል የምናመቻች እንኖራለን። ግን ኃጢአቷ በበዛ ቁጥር ኃጢአቷ እንደሚከሳት እንደሚወቅሳት ታወቀችና በሰዓቱ ከነበሩት አባትነታቸው ሰማያዊ ከሆነላቸው በስጋ ብቻ ሳይደለ በመንፈስ ከተገለጸላቸው ከግብፃዊው ባስልዮስ የቂሳሪያው ጳጳስ ከሳቸው ዘንድ ሄዳ አባቴ በዚህ ያለው ኃጢአትሽ ይፋቅልሽ በለኝ አለች። እየሰማችሁ ነው ምናን? እየሰማችሁ ነው? ምን በለኝ አለች? ይፋቅልሽ በለኝ። ምኗ? የተጻፈው ኃጢአቷ ለዘላለም የተከማቸው ያ በደሏ ለኃጢአት ከደረሰችበት ጊዜ ጀምሮ የሰራችው ወንጀሏ
የኃጢአቷ በወረቀት ተከማችቶ ነበርና አባቴ በዚህ ያለው ኃጢአትሽ ይቅር ይበልሽ በለኝ፣ ይፋቅልሽ በለኝ። በዚህ ያለው ኃጢአቴን ገልጠህ ካየኸው ሰውነቴን ትጸይፋታል። ከሰው ወገን አይደለሁም ኃጢአቴን ሳስበው፣ ከሰው ወገን አልደመርም አልቆጠርም። ሰው የማያደርገው ነውር ነቀፋ ፈጽሜያለሁ። ሰይጣን ራሱ ከሱ ያልተናነሰ ኃጢአት እርሱ ራሱ ሊያደርግ የማይችለው አለች ራሷን ዝቅ አድርጋ ስትናገር። እዚህ መጽሐፈ መነኮሳት ላይ አንድ ወቅት ላይ አንድ መነኩሴ በጾም ወቅት የማይችለው ፈተና መጣበት ይላል። እንደው በጾማችን መካከል ከማንችለው ፈተና እግዚአብሔር ይጠብቀን። እንቁላል አማረው መቼስ አያደርስ አይደለ? ጎጣልና ግራ ቀኙን ዞር ዞር እያለ ሲመለከት የሰው ድምፅ የሚያየውን ገጽ የሚሰማውን ድምፅ አጣ። ሰው ከሌለም አለና ወደ ጫካ ገባ ብሎ ሶረን የምትባል እንደ ዶሮ አይነት እንቁላል የምጥላለችና ያችን ሲያይ እንቁላሏን በልብሱ በረክ እንደማለት ብሎ እንቁላሏን በኪሱ ከተት አድርጎ መጣና በሚጸልይበት ጧፍ ሻማ ቀስ አድርጎ ጭሱ እንዳይጨስበት እሳት ቢያነድ በጾም ወቅት ያለ ሰዓቱ ሰዎች ይቆጡታልና ይጠብሳት ጀመረ እንቁላሏን። አበምኔቱ በጸጋ ተገለጸላቸውና አባ የአባቶቻችንን ቆብ አስኬማ መላእክት የክርስቶስን አክሊለ ሦክ ተሸክመ በጾም ወቅት ምን ነው ልጅ አሉት። አባቴ ሰይጣን አሳሳተኝ አለ። ምን አሳሳተኝ? ተናገሩ። ምን አሳሳተኝ? ራሱ ሰይጣን ተገለጸና አባቴ ይችን ኃጢአት ገና ዛሬ ከመነኩሴው ነው ያወቅኳት፣ እኔ ራሴ ያላውቃት ማለት። ኃጢአታችን እኮ ከሰይጣን ባልተናነሰ መልኩ ሰይጣን አሳሳተኝ ብለን ግን እሱ ያደርገዋል ተብሎ ሁሉ የማይጠረጠርብን ሰዎች እንኖራለን። ስለዚህ ራሳችንን እናስተካክል። እኛ ክቡሮች ነን፣ እግዚአብሔር የሰራን። አቤቱ ውብና ድንቅ ሆኜ ተሰርቻለሁና ምን እላለሁ ነው ያለው ዳዊት፣ አመሰግንሃለሁ አለ። ውብና ድንቅ ሆኖ የሰራን ክርስቶስ ነው። ስለዚህ እርሱና መሰግ የእሱ ልጆች ነን። እሱን የምንመስለው በመልክ ብቻ አይደለም፣ በምግባር፣ በበጎነት፣ በቅንነት እግዚአብሔርን በመፍራት ይፋቅልሽ በለኝ አለች። የዚችን የሴትዮ እምነት ጽናት፣ ብርታት ሊቀ ጳጳሱ አዩ። አስቡት፣ እኛ ንስሐ ለመግባት እኮ እንጨነቃለን አይደለም? ግበል የሚያካክለውን እናስቀምጥና ጥቃቅኗን እኮ የምንናገረው ዝሙቱን እንናገራለን፣ ጽንስ ማስወረዱን አንናገርም። ሐሜቱን እንናገራለን፣ በሐሜት ሰውን እንዳስጎዳን፣ ማረሚያ ቤት እንዳማቀቅን፣ እስር ቤት እንዳወረድን፣ እንዳስገደል አንናገርም። ድብስብሱን ኃጢአት እንናገርና ዋናውን እናስቀምጣለን። ንስሐ ሲገባ ሁሉንም ጥርት አድርጎ የውስጣችንን ሸክም ማቅለል ነው። ደግሞ እግዚአብሔር በኃጢአታችን የሚምረን እንጂ በኃጢአት በመስራታችን የሚፈርድብን አምላክ አይደለም። ኃጢአት ስለሰራን አብዝቶ የሚበቀለን አምላክ አይደለም። እንደ ምድራዊ ዳኛ ምሕረቱ ብዙ ስለሆነ ይምረናል። ኃጢአት ሰራችሁ ብሎ እግዚአብሔር ቢቆጣም ምሕረቱ ብዙ ነው፣ ይምረናል። ስለዚህ ከመዓቱ ይልቅ ምሕረቱን እንመን፣ እንወቅ። ደነቃቸው እንዲህ አይነት ክርስቲያን ማግኘት አይገርማችሁም? አንድ ቀን የአባቶቻችን የቃላቸውን ትምህርት የእጃቸውን ታምራት እንኳን አላየችም፣ አልሰማች። ግንስ መሐሪነቱን አወቀች፣ ተረዳች። እግዚአብሔር ይምረኛል ብላ በፍጹም ልቧ ቆርጣ ወጥታ እዚህ ያለው ኃጢአትሽ ይፋቅልሽ በለኝ። ሊቀ ጳጳሱ ደነቃቸው። ልጄ የልብሽ ቅንነት፣ የሃይማኖትሽ ጽናት፣ የተጋድሎሽ ብርታት ለዚህ ያብቅቶሻል። ኃጢአትሽን ይቅር ይበልሽ አላች። ምን ይበልሽ? ንገሩኝ። ምን ይበልሽ? የሁላችንም ኃጢአት ማን ይቅር ይበለን? ይችላል አይችልም? ከበዛው ኃጢአታችን የማን ምሕረት ይበልጣል? ንገሩኝ። የማን ምሕረት ይበልጣል? ወዳጆቼ እስኪ አንድ ምሳሌ ልንገራችሁ። አንድ ይሄን ድቡልቡል ጫው በእጃችን ብድግ አድርገን የውቅያኖስ ውሃ እረሱን ተዉት፣ ቤታችን ያለው አንድ መዘፍዘፊያ ውሃ ውስጥ ብንጨምረው ያ ውሃ ያ በእውነት የጅረቱን ውሃ ያ አንድ ጓል ወይንም አንዲት የምትጨበጥ ጫው የጅረቱን ውሃ ጫው ታሰኘዋለች? ታሰኘዋለች? አታሰኘውም አይደለም? ምን ትሆናለች? ገብታ ትሟሟለች፣ ትጠፋለች። የጫው መዓዛዋም ይጠፋና ውሃው ሳይቀየር ውሃውን ተመሳስላ ትቀራለች። ስለዚህ የትኛውንም ያክል ቢበዛ በደላችን የእግዚአብሔር ምሕረት የውቅያኖስ ውሃ ነው። የኛ ኃጢአት የውቅያኖስ ውሃ ውስጥ ገብቶ አስባችሁታል? ምንም ነው በክርስቶስ ዘንድ። ግን ምን ያስፈልጋል? ምሕረቱን ማወቅ። ደስ አላት፣ ይቅር ይበልሽ ስላላት። ስለበዛው ኃጢአቷም አባቷ ሳይገስጻት ተስፋ ሳያስቆርጣት ይቅር ይበልሽ ስላላት በደስታ
ስማ ከጫማው ሰግዳ ያን የተጠቀለለ ወረቀቷን ስታይ መላው ኃጢአቷ ተፍቆላት አገኘች። ክብር ለመድኃኔዓለም። አመስግኑት እግዚአብሔር። ስለበዛው ኃጢአታችን ሳይሆን ስለበዛው ምሕረቱ ይማረን ሁላችንን። ገልጣ ስታይ አንዲቷ ስትቀር መላው ተፍቆላት አገኘች። አባቴ አለችው፣ ሳስባት የምታስደነግጠኝ፣ ሳውራት የምታሰቅቀኝ፣ አዎ ታላቂቷ ኃጢአቴ ቀርታለች፣ ይችንም ይቅር ያለሽ በለኝ አለች። አይገርማችሁ? አንዲቷ ብቻ ስትቀር በሕይወት ዘመኗ የሰራችው ጨለማን ተገን አድርጋ፣ ጊዜን ተገን አድርጋ፣ ገንዘብን ተገን አድርጋ፣ ነገሮችን አመቻችታ የሰራችው ኃጢአቷ ሁሉ ሲሰረይላት አንዲቷ ኃጢአቷ ብቻ ቀርታ አገኘቻት። ታሰቅቀኛለች፣ ታስጨንቀኛለች፣ አዎ ታሳፍረኛለች አለችው። ባስልዮስ እንዲህ አላት፣ የኔ ልጅ ይህችን ኃጢአትሽን ለማስተስረይ እኔ አልበቃሁም። ኃጢአትሽን እግዚአብሔር ይቅር ይልሻል፣ ግን ይህችን ኃጢአት ለማስተስረይ የኔ ንጽሕና ቅድስና ይጎላል። እኔ ኃጢአተኛ በደለኛ ስለሆንኩ ይህችን ኃጢአት ማስተስረይ የሚችለው ከሰው ተለይቶ ከዓለም ተገሎ በዱር በጫካ ተወስኖ ድምፅ አራዊቱም ሰባጋንቱን ታግሶ የሚኖር ቅዱስ ኤፍሬም ባህታዊ አለልሽ። ከሱ ዘንድ ሂጂና ኃጢአትሽን ይቅር ይልሻል። ስለዚህ ወደ እሱ ሂጂ አሏት። ሊቀ ጳጳሱ ይሄን ያሉበት አንድ ምክንያት ነበራቸው። በምን? ይቺ ወረቀት ላይ ተጽፋ የተገኘችው ኃጢአት ድካም ቀኖና ያስፈልጋት ነበረ። አንድ ሱባኤ፣ ሁለት ሱባኤ፣ ጾም ጸሎት ያስፈልጋት ስለነበረ ይችኛው ኃጢአትሽ የጸናች ናት፣ ለዚህ ጾም መጾም አለብሽ ብሎ ቀኖና ቢሰጧት ተስፋ ትቆርጣለች። አስባችሁታል? የአባቶቻችን ብልህነት አባቶቻችንን በረድኤት ይጠብቅልን። አሰሩን ከገለባ ይሄን ዝም ብሎ አሰር ገሰሱን አባት ዝም ብላ ያያያችሁ ሌሎቹን አብራችሁ እንዳትወቅጡ። ንጽሕና ቅዱስና የተስተካከለላቸው ጸሎታቸው ቅድመ እግዚአብሔር የሚደርሱ አንብተው ጸሎታቸው የሚሰማላቸው አባቶች አሉ። ሂጂ አሏት። ቅዱስ ኤፍሬም ባስልዮስ ካለበት ለብርቱ እግረኛ 7 ቀን ያስጉዝ ነበርና 7 ቀን ሙሉ ወደ ቅዱስ ኤፍሬም ተጓዘች። እየሰማችሁ ነው አይደል? ምናምን 7 ቀን። በሰባተኛው ቀን ከቅዱስ ኤፍሬም ደረሰች። አባቴ በዚህ ያለው ኃጢአት ይፋቅልሽ በለኝ አለች። በቀጥታ ቅዱስ ኤፍሬም እና ባስልዮስ በጸጋ ይነጋገሩ ይተዋወቁ ስለነበር አባቴ ይቺን ኃጢአት ያስተሰረየልሽ ሊቀ ጳጳሱ እርሱ እንጂ እኔ አልችልም አላት። እሱ በሁለት ምክንያት፣ አንደኛ ስትሄድ ስትመጣ ቀኖና እንዲሆናት፣ ሁለተኛ ቅዱሳን የራሳቸው ክብር ከሚገለጥ የወንድሞቻቸው ክብር ቢገለጥ ስለሚወዱ። አሁን እኛ ያልተደረገልን ነው አይደለም እንዲመሰከርልን የምንፈልገው፣ እንኳን አደርገን። እነሱ ግን ስለ ወንድሞቻቸው አብዝተው የሚጸልዩ ናቸው። ይህችን ኃጢአትሽን እኔም አልችልም፣ ግን ሊቀ ጳጳሱ ያስተሰርይልሻል፣ ተመልሰሽ ወደ ሊቀ ጳጳሱ ሂጂ፣ እኔም ይህችን ኃጢአትሽን ለማስተስረይ አልበቃሁ። አያችሁ እንዴት አድርገው ሊፈውሱ እንደሚችሉ አባቶቻችን በጥበብ። ዮሐንስ አፈወርቅ በድርሳኑ ላይ ሲተረጉም አበነፍስ ማን ነው? ነፍስ አባት ወይም ደግሞ አበመምህር የመምህር አባት ወይም ደግሞ የመምህር ድርሻ አባት የሚባልበት የመምህር ድርሻው ልጆቹን በማስተማር ድርሻ ይላል ልጇን እሾክ የወጋት እናትን ይመስላል ይላል። የሰማችሁ ነው አይደል? በገጠር ያደጋችሁ ካላችሁ እንቅፋት ያለ ጫማን የሚካሄደው ጋሬጣው አለ፣ ሾኩ አለ። ልጆች በባዶ እግር ነው የሚኮበልሉትና እሾህ ልጃቸውን ሲወጋባቸው እናት ምን ታደርጋለች? ቀስ ብላ ያን የተወጋውን እግሩን ትይዝና የተቆረጠውን እሾህ ወይም እግሩ ላይ የቀረውን ቀስ ብላ ታወጣለታለች። እምቢ ካለ የደረቷን ጡት ላው ላይ ታፈስበታለች። እንዲርስ ማለት እኮ ልጁ ሲጮህ አሁን ወጥቷል፣ በእጄ ሊጨብጠው ነው፣ ያው ጫፉ ላይ ደርሰዋል፣ አይዞህ እያለች እፍ እያለች ምራቋን እየተፋች ቀስ ብላ ምን ታደርጋለች? ምን ታደርጋለች? ታወጣለታለች። ገና ስትወጋው እሪ ሲል የራስ ጉዳይ ካለችውስ ልጁ ይታመማል፣ ሾም ዘው መርዝ ይሰራል፣ እግሩ ይቆረጣል፣ በሽተኛ ይሆናል። ነፍስ አባት መምህር ማለት ቀስ ብሎ በደልን የሚቀበል ነው። አባቴ የሆነ ሰው ወደድኩኝ፣ ትክክል ነሽ፣ ምን አጠፋሽ? ግን ከሱ ጋር ያልሆነ ነገር ፈጽሜያለሁ፣ እግዚአብሔር ይምርሻል፣ ቀላል ነው። ኧረ ዝሙትም ወድቅ ያለው ይቀጥላል። ከዛ ጽንስ አስወርጃለሁ፣ በድያለሁ፣ ሌላውም ኃጢአት፣ ሌላውም ይቀጥላል። በትንሹ እንዴት ክርስቲያን ሆነሽ ከተባለ ከዛ በኋላ ግን ተስፋ ቆርጣ ትቀራለች። ስለዚህ እንደ ብልህናት ቀስ ብሎ ማወጣጣት።
ተስፋ እንዳትቆርጥ ሂጂ አላት። ቅዱስ ኤፍሬም ስትሄድ 7 ቀን ስትመለስ 7 ቀን አንድ ላይ ስንት ሆነ? ስንት ሱባኤ ማለት ነው? 2 ሱባኤ። የእግሯ ጫማ አልቆ መንገድ ላይ እየተቆረጠ ይወድቅ ነበር ይላል። መንገድ ላይ እየተቆረጠ ሲወድቅባት እግሯን ጋሬጣ ሾክ ሲወጋት የልብሷን ዘርፍ እየቀደደች እግሯ ላይ እየጠቀለለች 14 ቀን ተጓዘች። ክርስትና እንደዚህ ነው። ለዚህ ነው ቅዱስ ጳውሎስም ከማርያም ሕማመን ኤርዲ ክብረ ምስሌው ይላል ለሮሚ ክርስቲያኖች። በመከራ ከመሰል በክብር እንመስላለን ይላል። በክብር እንመስላለን። መከራውን አይተን ስንሰቀቅ ዋጋ አልባ ነው የምንሆነው። መከራውን ስንሳተፍ የመከራውን ተካፋይ ስንሆን ግን ክብሩንም እንደርስበታለን። በ14ኛው ቀን ስትመለስ ምን ብሏታል? እንደ ቀድሞ በሕይወት አታገኘው፣ ሞተዋል። ካህናት ሊቀብሩት ወደ መቃብር ይዘው ሲሄድ ታገኛለሽ፣ አንቺ አትጠራጠሪ ቀርበሽ ይዋላት። በ14ኛው ቀን ብትመጣ ወደ መቃብር ሬሳውን ይዘው ሲሄዱ አገኘሽ፣ አልተጠራጠረችም። ከአስከሬኑ ላይ ብጥለው የሚያስጨንቃት የሚያሰቅቃት ኃጢአቷ ተሰረየላት። ክብር ለመድኃኔዓለም ለሚምረን አምላክ። ወዳጄ እግዚአብሔር አይምረኝም አትበል። ያንተ የሰራው ኃጢአት በክርስቶስ ዘንድ የአንዲት የዝናብ ጠብታ ያክል እንኳን ቦታ የላትም በክርስቶስ ዘንድ። ስለዚህ ምሕረቱን ማመን መሐሪነቱን ቸርነቱን መረዳት ነው። የመጀመሪያው ኃጢአታችን እንዳልኳቸው ኃጢአታችን አለማመን ነው። እንደሚከሰን እንደሚወቅሰን ካወቅን እንደዚህች ብላቴና ንስሐ እንገባለን፣ ንስሐ እንገባለን። እንደው እንዳይቆረቆራችሁ የዚህች የሴትዮ ኃጢአት ምን ነበረ? 2 ሱባኤ ያስፈለጋት ካላችሁ ሴትዮ በዝሙት የምትተዳደር ናት፣ ኃጢአተኛ ናት። መላ ዘመኗ በኃጢአት የጨቀየ ነበር። ልጅ ወለደች። ከማን ወንድ እንደሆነ እንኳን አታውቁም። በቀን የሚደርስባት ሰው ብዙ ነው። ገንዘብ ካገኘ ችግር የለባትም። ከእንዲህ አይነት ህይወት አውጣን እግዚአብሔር። ሁላችን ነው እኛ ሰዎች ነን። እሺ የሰው አስተሳሰብ ይኑረን። ሰው ማለት እግዚአብሔርን የሚፈራ ነው። ሰው ማለት ለክርስትናው የሚጨነቅ ነው። ለዚህ ነው ቅዱስ ያሬድ የተኮኑ ከመፈረስ ወበቅል አልቦሙ ልብ እለ በሕሳም ወበልጓም ይመይጥዎሙ መላትሆሙ ይላል። እናንተ ሰው ናችሁ። ሰው ሆይ ሰውነት ይኑራችሁ፣ ልብ እንደሌላቸው ፈረስና በቅሎ፣ ልጓም እንደሌለው ፈረስና በቅሎ አትሁኑ ይላል። ልጓም የሌለው ፈረስ ገደል ይሰዳል። ለክርስትናችን ገደብ ልጓም ካላረግንለት ገደል እንገባለን። ዝሙቱ ገደል ነው፣ ዘረኝነቱ ገደል ነው፣ ሐሜቱ ገደል ነው፣ ትዕቢቱ ገደል ነው። ህዝቡ ውስጥ እንገባለን። ልጅ ወለደች። ከማን እንደሆነ አደገች። ልጅቷ የእናቷን ተግባር ለመደች። ጠማማ ሰው ካለ ጠማማ ነው የሚሆነው። እየሰማችሁ ነው? አዎ ጠማማ ነው የሚሆነው። ጠማማ ነው የሚሆነው። ሰካራም ካለ ሰካራም ነው የሚሆነው። ልጅ አምሽቶ የሚገባ ከሆነ ልጅ ማምሸት ነው የሚፈልገው። ተጨቃጫቂ ከሆነ ጨቅጫቃ ነው የሚሆነው። እሷም ዝሙተኛ ሆነች። እሷን እናትየዋን የሚለምዱ ጎልማሶች ወደ ልጅቷ ገበያው አመዘን። እናቷን እየተዉ ልጅቷን ኃጢአት ይፈጽሙባት ጀመር። በልጇ ተመቅኝታ በመርዝ ገደለቻት። ይህን ኃጢአቷንም እግዚአብሔር ይምረኛል ብላ ጽፋት አኖረው ነበር ይላል። አስባችሁታል? አሁን እንዲህ የሚሰራል የኔ ኃጢአት ትንሽ ነው ብላችሁ ኃጢአታችሁ እንድታሳንሱ አይደለም። እግዚአብሔር ግን የትኛውንም አይነት ኃጢአት ብንሰራ ሊምረን የታመነ አምላክ ነው። እንዲህም አይነት ኃጢአት የሰሩትን እግዚአብሔር ምሯቸዋል ጽፈው በማኖራቸው። ግን ኃጢአት ማመን ያስፈልጋል። ሁለተኛው ሰው ንስሐ የማይገባበት ባጭሩ፣ ሁለተኛው ሰው ነፍስ አባቱን አያምነው። ምን አይለውም አልኳችሁ? አብዛኞች ብዙ ጊዜ የምናየው ሁኔታ ነው። እንደው ተሳስተው ለባለቤት ቢነግሯት ሳባ አይኔ ይቅርብኝ፣ ትንሽ ትንሹን እሷ የምጨቀጭቀኝ ከሆነ አብረን እንሄድና ትንሽ ትንሹን እገባለሁ ይላል። ትንሽ ትንሹን ይገባል እንዳልኳችሁ። እንደው ለባሌ ቢነግሩትስ ትዳሬ ይፈርሳል። ትዳርሽ እንዳይፈርስማ ቀድሞ መጠንቀቅ ነው። እሺስ እኛ ሳንሰራው የሚመጣ ኃጢአት የለም፣ ሳንሄድበት የሚመጣ በደል የለም። ቢነግሩትስ ቢነግሯትስ፣ ጎረቤት ቢሰማት፣ እናት አባት ቢሰማት፣ ሰው ቢሰማኝ ምን ይለኛል ከሚል አኳያ ሰው ኃጢአቱን ሸሽጎ ዝም ብሎ በጉያው በነጠላ ሸፍኖ በልብስ ጋር ነው ያኖረዋል ቢያኖረዋል። እስኪ አንድ ጥያቄ ልጠይቃችሁ። አንደኛው ምክንያታችን ይሄ ነው አይደል? ነው አይደለም? ካልሆነ እሰየው። እናቶች፣ ባለ ትዳሮች ወይንም ለትዳር የደረሳችሁ ወይንም ትዳር መያዝ የፈለጋችሁ ከባሎቻችሁ ውጪ ልብሳችሁን አውልቃችሁ እርቃናችሁን ማንም ሰው እንዲያየው አትፈልጉም አይደል? ንገሩኝ እንጂ ትፈልጋላችሁ እንዴ? ወይም ወንዶቹ ከሚስቶቻችሁ ውጪ እርቃናችሁን ሌላ ሰው እንዲያያችሁ ትፈልጋላችሁ? አትፈልጉም። እሺ እናቶች ጸነሳችሁ፣ የመውለጃችሁ ጊዜ ደረሰ። የት ነው የምትወልዱት?
የት ነው የምትወልዱት? ሆስፒታል። ሆስፒታል ስትሄዱ ማንም ያዋልዳቸው? ንገሩኝ እንጂ እናታችሁ ወይም አባት ማንም ያዋልደን? ዶክተሮቹ ናቸው አይደለ? ዶክተሩ ሴትም ይሁን ወንድም ይሁን ሲመጣ ልብሴን ለሌላ ሰው አውልቄ ሰውነቴን አላሳይም ማለት ይቻላል? ልብሴን አላወልቅም ሌላ ሰው ገላዬን ሊያየው አይችልም ይባላል? አይቻልም። ለምን? ዶክተሩ እኛን ራቁታችንን የሚያየት ለሌላ ዓላማ ሳይሆን ምን ሊያደርገን ነው? ከምጣችን ሊገላግለን፣ ከደዌያችን ከጭንቀታችን ሊያሳርፈን፣ ለሌላ ዓላማ አይደለም። ወዳጄ ካህኑ አንተን ቁጭ ብሎ የሚሰማው ያንተን ኃጢአት መንደር ለመንደር እየዞረ ለማውራት ያንተን ቤት ለመበጥበጥ ሳይሆን የተበጠበጠ ሕይወት ግን ለማስተካከል ነው። የባከነ አእምሮን ለመሰብሰብ ነው። የፈረሰ ሰውነታችንን ደግሞ ለመስራት ነው። የረከሰ አካላችንን ለማስቀደስ ነው። የራቀ ማንነታችንን ወደ መሐሪው ክርስቶስ ለማቅረብ ነው። ያ ነው የካህናት ድርሻ። ይህን ወቁ፣ ይህን ተረዱ፣ ክርስቲያኖች ተረዱ። ስለዚህ አንዲት የጸነሰች እናት ልብሴን አላወልቅም እንዲሁ ባለበት አክመኝ አዋልደ የምትለው መፍትሄ ይሰጣታል? አይሰጣትም። ስለዚህ ምን ታደርጋ? ውልቅልቅ አድርጋችሁ ሙሉ አካላችሁን ታሳያላችሁ። ከዚያስ በኋላ ሰርጀሪ መስራት ካለበት ይሰራል። ዳብሶ በአግባቡ አይቶ መፍትሄውን ይሰጣል። ስለዚህ ካህኑ ምን ያደርግ? በደንብ አድርጎ ኃጢአትን ይመረምራል። ለዚህ ነው ዮሐንስ አፈወርቅ ከመታመም አስቀድሞ ሆስፒታል ቤተ ክርስቲያንን እወቃት፣ በዚያ የሚሰጠውን መድኃኒት በአግባቡ ውሰድ። ካህናቱ ዶክተሮቹ የሚሰጡትን መድኃኒት ተጠቀምበት። መድኃኒቱ ሥጋው ደሙ ነው። ሐካሚዎቹ ደግሞ ካህናት ናቸው። አንድ ዶክተር በሽታ ምን ይሰማል፣ መቼ ጀመረ፣ ስንት ዓመት ሆነ ብሎ ይጠይቃል። የህመሙን ጽናት ለመረዳት ነው። ነፍስ አባትም ቀስ ብሎ ኃጢአታችንን ሁሉ ቀስ ብሎ እያናገረ ይረዳል። ከዚያ በኋላ ልክ ሐኪም ይሄን አድርግ፣ ይሄን አትብላ፣ ይሄን ጠጣ፣ ይሄንን ውሰድ፣ ይሄን በዚህ ሰዓት ተጠቀም ብሎ እንደሚወስንልን ነፍስ አባት ካህናትም 7 ቀን ጾም፣ 14 ቀን ጾም፣ 21 ቀን ጾም፣ 3 ቀን ጾም እስከ 7 ሰዓት እስከ 9 ሰዓት ጨው ያልነካው ቂጣ ብለው ሕግ ወስነው፣ እኛ ደግሞ ሐኪም ካዘዘን ጎበዞች ነን፣ ሁሉንም እንተዋለን አይደለ? አባት ካዘዘን ግን ብዙ መተዋችን አጨቃጫቂ ችግር ነው። እኔ ካልበላሁ የጤና ችግር አለብኝ፣ ለደዌ እጋለጣለሁ፣ ለሞት እዳረጋለሁ። ስለዚህ በጥሩ ነገር ያደርግልኝ። ሳይወድ ካህኑ ጨርሶ እንዳይጠፋበት በል የምትበላውን ባታቋርጥ ስጥ መጽቡት ይለዋል፣ ቀስ እያለ ማለት ነው። ሐኪም ካዘዘን ግን የምንወደውን ቢሆን እንተዋለን። አንድ ነገር ልንገራችሁ፣ የትኛውንም ኃጢአት ካህኑ ቢሰማ በማግስቱ ብትጠይቁት ካህኑ የእናንተን ኃጢአት አያስታውስም። እየሰማችሁ ነው? ይረሳዋል። መንፈስ ቅዱስ ይሰውርለታል። ታዲያ 600 ነፍስ ልጆች ያሉት አንድ ካህን የ600ን ጉድ ሲሰማ ናላው ዞሮ አይምሮ ጦዞ እብድ ሆኖ አይሄድም ነበር? መንፈስ ቅዱስ ስለሚሰውርለት እንጂ። ስለዚህ የትኛውም አጋጣሚ ቢሆን ለካህን ዘርዝረን መናገር ያስፈልጋል። እኛን ይምረናል፣ ቸርነቱ። ሶስተኛውና የመጨረሻው ሰው ንስሐ የማይገባበት ምክንያት እግዚአብሔርን አይምረኝም የኔ ኃጢአት ብዙ ነው ይላል። ምን ይላል አልኳችሁ? እኔ አልማርም፣ እኔን የሚያስምር ማንነት ምን አለኝ? እግዚአብሔር እኔን ይቅር ስለማይለኝ በቃ ጣጣይን በዚሁ ጨርሼ ልሂድ ይላል። የዛኛውን ዓለም ተስፋ ይቆርጥና በቃ በዚሁ ተደስቶ መኖር ይፈልጋል። አይምረኝም ወደ ማለት ይህ ክህደት፣ እግዚአብሔርን በቀለኛ ማድረግ፣ እግዚአብሔርን ጨካኝ ፈራጅ ማድረግ ነው። ለዚህ ነው ሊቁ ዮሐንስ አፈወርቅ እንዲህ ይላል፣ ኃጢአት የሰራህ እንደሆነ ይላል ንስሐ ግባ። 1000 ጊዜ ኃጢአት ብትሰራም 1000 ጊዜ ንስሐ ግባ። ንስሐ ማለት የመለኮት ምሕረት የሚገለጥበት መንፈሳዊ ሕክምና እንጂ የፍርድ አደባባይ አይደለም። ክርስቶስን በቀለኛ አታደርገው ይላል። እየሰማችሁ ነው? 1000 ጊዜ ብንበድል 1000 ጊዜ ንስሐ እንግባ። ከቻል ደግመን ላለመበደል፣ ደግመን ላለማስቀየም፣ ደግመን እግዚአብሔር ላለማሳሰን እንጣር። ካልሆነ ግን ነገ ለሰራነው ደግመን እንግባ። ቤተ ክርስቲያን ፍርድ ቤት አይደለችም። ቤተ ክርስቲያን ፍርድ ቤት አይደለችም፣ የምሕረት ቤት ናት። የመለኮት ባህሪ የተገለጠባት ናት። መለኮታዊ ስራው የሚከናወንባት ናት። ፍርድ ቤት አድርገን አንቁጠራት። ስለዚህ እግዚአብሔር አይምረኝም አንበል፣ እግዚአብሔር ይምረኛል እንበል። ሰይጣን ክፋቱ የመጨረሻው ሰይጣን የሚደሰተው አንድ በመጽሐፈ መነኮሳት እንደሚነግረን ሰይጣን መቼ ይደሰታል? ጎረቤት ሲያጣላ ነው አይደለም፣ ባልና ሚስት ሲያፋታ ነው አይደለም። ታዲያ መቼ ነው ይልና ሁሉንም ሰው ሲዘሙት ነው፣ ሲሰርቅ ነው፣ ሁሉንም ኃጢአት ዘርዝርና አይደለም ይልና
ታዲያ መቼ ነው ካልከኝ ሰው ተስፋ የቆረጠለት ነው ይላል። ሰው የገደለም ንስሐ ሲገባ ይመለሳል። የሰረቀም ንስሐ ሲገባ ይመለሳል። ሁሉም ኃጢአት የሰራ በንስሐ ይመለሳል። ንስሐ የማይመልሰው ኃጢአት የለም። እሺ፣ ስለዚህ ይሄን ነው። ሌላኛው ቅዱስ ይስሐቅ ሶርያዊ እንዲህ ይላል፣ የሰው ልጅ ኃጢአት ወደ እግዚአብሔር ምሕረት ይቅርታ ሲጠጋ አለ ወደ ታላቁ ውቅያኖስ ውስጥ እንደወደቀ አንዲት የቆሻሻ ጠብታ ናት ይላል። አይምረኝም ከማለት ወጥተን ይምረኛል ብለን ወደ ክርስቶስ ስንቀርብ የክርስቶስ ምሕረቱ አንዲት ቅንጣት ቆሻሻ ወደ ውቅያኖስ ውስጥ እንደገባ ነው። እንዴ አንዲት ቆሻሻ ውቅያኖስ ውሃ ውስጥ ብትገባ ውቅያኖሱን ይበክለዋል? ይበክለዋል? አይበክለውም በፍጹም። የውቅያኖስ ውሃ ጥርት ኩልል እንዳለ እንደዛው ነው የሚቀጥለው። የጠራው የኮለለው ወይንም ደግሞ ያማረው ክርስቶስ ምሕረት ነው። ይህን እንመን። አባ ጊዮርጊስ ዘጋስጫ ንስሐ ማለት ለወደቀ ሰው የትንሣኤ መንገድ ነው፣ ለታመመ ሰው የመፈወሻ መድኃኒት ነው፣ ለጨለመበት ሰው ደግሞ የብርሃን መብራት ነውና አብሪው ክርስቶስን ቅረበው ይላል። አብሪው ክርስቶስን ቅረበው። ስለዚህ ወዳጄ ከጨለማ ወደ ብርሃን ነው የምትወጣው። ንስሐ ስትገባ ከውድቀት ወደ መነሳት ነው የምትንቀሳቀሰው። ከሞት ወደ ሕይወት ነው የምትሸጋገረው። ትንሣኤ ነው፣ ዳግም መነሳት ነው፣ ዳግም መወለድ ነው፣ ዳግም መፈጠር ነው፣ ዳግም መሰራት ነው። ዳግም መሰራት ነው፣ ዳግም መሰራት ነው። ዋናው ነገር ክርስቶስን አምነን ማሪነቱን አይምረኝ ከሚል ወጥተን ይምረኛል ብለን ንስሐ መግባት። ንስሐ ከገባን በኋላ ደግሞ ዳግም ኃጢአት ላለመስራት መሞከር። እየሰማችሁ ነው። ሊቁ ዮሐንስ አፈወርቅ እንዲህ ይላል፣ አዎ ንስሐ ገብቶ ደግሞ ኃጢአት መስራት ወይንም ደግሞ ነገ ንስሐ ገባለሁ ብሎ ለነገ ቀጠሮ እየያዙ ንስሐ መስራት ወጌሻለኝና ወድቄ ልሰበር እንደማለት ነው ይላል። እየሰማችሁ ነው አይደለ? ለምሳሌ ወጌሻ ስላለን እኔ ወጌሻ አለኝ፣ ከዚህ ጣሪያ ላይ ልውረድና ልንኮታኮት እጠገናለሁ። ንስሐ ገባለሁ ብሎ ኃጢአት መስራት ወጌሻ ስላለኝ እጠገናለሁ እንደማለት ነው ይላል። ምንም ወጌሻ ቤታችን በመንደራችን ቢሞላ ቢበዛ ወጌሻ ስላለ ዝም ብለን ከመሬት ተነስተን እዚያ በበሩ አናት ላይ ጉልላቱ ላይ ወጥተን ወድቀን እንሰበር ብለን እንወድቃለን? የሚወድቅ የለም አይደለ? ስለዚህ ኃጢአት ንስሐ ገባለሁ ብሎ ኃጢአት መስራት ወድቄ እጠገናለሁ እንደማለት ነው ይላል። ከመውደቅ እግዚአብሔር ሁላችንም ይጠብቀን። ሞትም ይመጣል፣ ንስሐ ሳንገባ መከራም ይመጣል፣ ላለመጠገንም ክፉ ጊዜ ይመጣል። የሚጠገነው የተሰበረ ነው። እንደተሰበርን መሞትም አለ፣ እንደ ቆሸሽንም መጠራጠር፣ እንደተጨማለቅንም መሄድ አለ ወደ ክርስቶስ። ስለዚህ ራሳችንን እናዘጋጅ። ሌላኛው ቅዱስ ኤፍሬም እንዲህ ይላል፣ እግዚአብሔር አለ ንስሐ የምትገባበት ጊዜ ይሰጣል እንጂ በኃጢአት ላይ ኃጢአት አይጨምርም። አያችሁ፣ ንስሐ የምትገባበት ጊዜ ይሰጣል እንጂ በኃጢአት ላይ ኃጢአት የምትጨምርበት ጊዜ አይሰጥም። ይሄን ያደርግልን። ምክንያቱም የእሱ ፍላጎት የኃጢአተኛ መሞት ሳይሆን ተመልሶ በሕይወት መኖር ነው ይላል። ተመልሶ በሕይወት መኖር ነው ክርስቶስ የሚፈልገው። እድሜ የሰጠን እድሜ የሰጠን ንስሐ የምንገባበት እንጂ ኃጢአት የምንጨምርበት አይደለም። እድሜ የሰጠን የምንስተካከልበት እንጂ ስተን ወድቀን የምንቀርበት አይደለም። ስለዚህ ወዳጆች በቻልነው መጠን ወደ እግዚአብሔር እንቅረብ። ቅዱስ አውግስጢን በሃይማኖተ አበው ላይ የተሰበረ ልብ እግዚአብሔር የሚኖርበት ማደሪያው ነው ይላል። ኩራተኛና ትዕቢተኛ ንስሐ የማይገባ ልብ ግን ለእግዚአብሔር የጠበበ ነው፣ ለዲያብሎስ ግን የተመቸ ሰፊ በር ነው ይላል። ሰፊ በር ነው። ስለዚህ በምንችለው መጠን የተሰበረ ልብ እግዚአብሔር የሚኖርበት የእግዚአብሔር ማደሪያ ነው። ስለዚህ የእግዚአብሔር ማደሪያዎች ለመሆን ንስሐ የሚገባ የሚጸጸት ልብ ይኑረን። ስለዚህ ሲራክ ምን አለ? ወይ ትፍራ ተጋኔው በእንተ ኃጢአትከ፣ ስለ ኃጢአት ንስሐ መግባትን አትፍራ። ወይ ተወስክ ኃጢአተ በድኅረ ኃጢአት፣ በኃጢአትም ላይ ኃጢአት አትጨምር። እንዘ ትብል እስመ ብዙ ምሕረቱ ለእግዚአብሔር፣ የእግዚአብሔር ምሕረቱ ብዙ ነው እያል ኃጢአት ላይ ኃጢአት አትጨምር። ብዙ ሰው እንደዛ ነው የሚለው። እግዚአብሔር የማያውቅ የለ፣ መሐሪ ነው። ና ዝም ብለን እንብላ። ወዳጀ በልተህ ነው የምትቀረው። ዲያብሎስ ይበላል መልሶ። በጾም ወቅት እግዚአብሔር መሐሪ ነው እያለ ብንበላ እንደዚህ አይነት በደል መፈጸም የራሳችን ውድቀት ነው። መሐሪነቱ በበጎነት ይጠቀሳል እንጂ በኃጢአት አይደለም የሚጠቀሰው። እግዚአብሔር መሐሪ ነው ብለን የምንጠጣት እርጎ ላይ አንድ ማንኪያ መርዝ ጠብ ብናደርግ እግዚአብሔር ሊምረን ነው? እኛስ እናደርጋለን ወይ? ተናገሩ። እናደርጋለን? አናደርግም። ስለዚህ ምሕረቱ ብዙ ነው። ምሕረቱን አምነን ግን በምሕረት ቦታ ተገኝተን ማረኝ እንድንለው መድኃኒዓለም ይርዳን።
የበረከት ሱባዔ ያደርግልን። ይቆየን።